በሉቃስ ወንጌል ምዕራፍ 19 ከቁጥር 3 ላይ ወይሐስስ ይርአዮ ለእግዚእ ኢየሱስ ጌታ ኢየሱስ ክርስቶስን ሊያየው ይፈልግ ነበር። እንደው ይህ ቃል የብሉይ ኪዳኑን የነቢያቱን ናፍቆት በአጠቃላይ ከአዳም ጀምሮ ያለውን የተስፋ ቃል በሐዲስ ኪዳን እንደምታውቁት አሁን ጊዜው የክርስቶስን መገለጥ መታየት፣ ሰው መሆን፣ መውረድ፣ መወለድ፣ በግልጥ መመላለስ፣ እኛን በሚገባ የራሱ ማድረግ ስራው አድርጎ በተወለደ ሰዓት እሱ የእኛ ዘመድ እንደሆነ ታውቃላችሁ። ደግሞም በተጠመቀ ጊዜ እኛ የእግዚአብሔር ልጆች እንድንሆን ይህንን መንፈሳዊ ስርዓት በቤተ ክርስቲያናችን በዝማሬም በስብከትም በሁሉም ነገር እናደርገዋለንና አጠር ያለች መልእክት ያላት ግን ደግሞ ለሕይወታችን ጥቅም ያለው ስለሆነ እስቲ ይህን ቃል አብረን እንነጋገረው። ኢየሱስ ክርስቶስን ሊያይ በሉ እስቲ ይፈልግ ነበር። እንግዲህ አሁን ይሄ ሰው በዚህ ቅዱስ ሉቃስ በወንጌሉ እንዳስቀመጠው የሚኖረው በኢያሪኮ ነው። ኢያሪኮ ከኢየሩሳሌም 16 ማይልስ የምትርቅ 25 ኪሎ ሜትር የሚሆን ደግሞም አስቀድሞ በብሉይ ኪዳን እስራኤላውያን ወደ ተስፋይቱ ምድር ለመግባት በመጡ ጊዜ እንቅፋትን ያስቀመጡ እስራኤላውያን እንዳይሻገሩ ግንብን ሰርተው የእግዚአብሔርን ሐሳብ ለመቃወም የተጉ ነበሩና እግዚአብሔር ይህንን ስራቸውን አልወደደም። እግዚአብሔር ከኢያሱ ጋር ሆኖ የሰሩትን አፍርሷል። ኢያሱ ከተማዋን ረግሟታል፣ ጠፍታለች ይላል። አኪኤል የሚባል ንጉሥ እንደገና ይችን ከተማ መስርቷታል። በዛ አሁን ጨረቃ ይመለካል፣ መልካም ፍሬ፣ መልካም ስረ ምግባር የለም። በዛ ቦታ ላይ ግን ኢየሱስ ክርስቶስን የሚናፍቅ አንድ ሰው፣ ኢየሱስ ክርስቶስን ለማየት የሚወድ አንድ ሰው፣ ያውም ቀራጭ፣ ያውም የቀራጮች አለቃ ባለጸጋ ይለዋል። ያኔ እንግዲህ ሮማውያን እስራኤላውያንን በቀኝ ግዛት ውስጥ ይዘዋቸው ስለሚኖሩ ከሮማውያን ጋር ተባብረው ሕዝባቸውን የሚጎዱ ጨካኞች ተብለው ይታሰባሉ። ከተፈቀደላቸው በላይ ሕዝቡን የሚበዘብዙ ናቸው። ቤታቸው በሰው ገንዘብ የሞላ ነውና አሁን ከነዛ መካከል ይሄ ሰው ኢየሱስ ክርስቶስን ለማየት ይፈልግ ነበር ይላል። ወደ ኋላ ስትመለከቱ ይሄ የፍጥረት ሁሉ ናፍቆት ነው፣ ክርስቶስን ማየት። ያለ ክርስቶስ መኖር ምንም ሕይወት የለውም። በጨለማ ውስጥ እንዳለን ቁጠሩት። ይሄ ሰው በዚህ በተሰጠው ሥራ ገንዘብ አለው፣ ስልጣን አለው፣ ደግሞም ከዘመኑ ገዢዎች ጋር በስምምነት የሚኖር ነው። በሰው ዘንድ የሚከበር የሚፈራ ሰው ነው። ግን የያዘው ነገር ሁሉ እረፍት አልሰጠው። ስለዚህ አንድ ታሪክ ሰምቷል። ኢየሱስ ክርስቶስ ሰው ሆኗል። በኢየሩሳሌም፣ በይሁዳ፣ በገሊላ ይመላለሳል። ደግሞም ለምጻሞችንም ያነጻል፣ ሕሙማንንም ይፈውሳል። በጣም የሚገርመው ደግሞም ልክ እንዳንተ ቀራጮች የነበሩ በሰው ዘንድ የተናቁ ሰላምታ የማይሰጣቸው እንደ ኃጢአተኞች የሚቆጠሩትን ሁሉ የራሱ አድርጓቸዋል። ይልቁንም ደግሞ አንዱንማ ከዛው ከሚቀርጥበት አግኝቶና ወደ ቤት እንሂድ እንግባ ብሎ ከሱ ጋር ገባ። በቤቱም ተገኘ፣ በላ፣ ጠጣ ብለው ነገሩት። እንዴ ኃጢአተኞችን የሚወድ አለ። ያውቀዋል ኃጢአቱን። አዎ እኮ ምንድን ነው? ነብይ ነው ይሉታል፣ አምላክ ነው ይሉታል፣ መምህር ነው። እሱ ብቻም አይደለም፣ በብሉይ ኪዳን በደንብ የማይተገበረውን ነገር ሁሉ ለውጦታል። ለምጻሞችን ይዳስሳል አሉት። ቁስል ያለባቸውን ሁሉ እየነካ ይፈውሳቸዋል። የተነኩ እሱ የነካቸው ሁሉ ይድናሉ አሉት። አሁን ይሄ ሰው በብዙ ነገር በገንዘቡ ያላከመውን የውስጡን ሰላም ክርስቶስ መጥቶ እንዲጎበኝለት ፈለገ ይላል። ግን ኢየሱስ ክርስቶስ በቤተልሔም በተገለጠ ጊዜ ከመላእክቱ ጋር ወይንም ከእረኞቹ ጋር ክብሩን ሲገልጥ አላየን፣ የለም። በኋላም በይሁዳም በገሊላም እየተመላለሰ ሲያስተምር በየምኩራቡ በየመቅደሱ የለም፣ አላየም። የሰማው አንድ ነገር ብቻ ነው፣ ቀራጮችንም ይወዳል። በምድር ላይ ወዳጅ የለንም። ወዳጅ ያለን ያው ሰላምታ ስንሰጠው ሰላም ይሰጠናል።
የሆነ ነገር ስናደርግ ያደርግልናል። ኃጢአተኛ ሆነን የሚወደን ማንም የለም። በደለኛን አባት እንኳን አይወድም። እናትም ያው የግድ ሆኖባት ነው እንጂ ተጨንቃ ነው የምትወደን። ግን ገና ኃጢአተኞች ሳለን እንዲሁ የወደደን ማን ብቻ ነው? እሱ ብቻ ነው። ክብር ምስጋና ለስም አጠራር። እሱ ይወደናል። በዚያን ጊዜ አሁን ይሄ ሰው ወደ ኢየሩሳሌም አይሄድ፣ በአይሁዳውያን ፊት የሚቆም ሰው አይደለም። ይንቁታል። ኃጢአተኛ ነው፣ በደለኛ ነው፣ ሰላምታ የሚሰጠው የለም። ግን በልቡ ኢየሱስ ክርስቶስን ይፈልገው ነበረ። አሁን ስንቶቻችን ወደዚህ ስንመጣ ምን ፈልገን እንደመጣን፣ ምን ከሱ ፊት ማግኘት እንዳለብን የሚያየን የሚያውቀን፣ እንዴት እንደመጣን በትክክል የሚረዳው ማን ብቻ ነው? እግዚአብሔር ብቻ ነው። ስለዚህ አሁን ብዙዎች ይሄንን አስበው ገና ከቤታቸው ሳይመጡ ከሱ ጋር ሳይገናኙ አይታችሁ ከሆነ ክርስቶስ በነበረበት ሰዓት አንዲት ያቺ ልክ ደሟ የደረቀላት ሴት ከቤት ነው ንግግሯን የጀመረችው። ሳትመጣ ማለት የልብሱን ጫፍ የነካው እንደሆን ለዘመናት ልክ እየመነጨ አካሌን የጨረሰው ያ የደም ጅረት ይቆማል አለች። ስትመጣ ማለት እንዳለችው ነካች፣ ዳነች። በኢያሪኮ ጣዖት በሚመለክበት ስፍራ የእግዚአብሔር ስም በማይጠራበት በዛ ስፍራ ክርስቶስን ለሚናፍቀው ለሚወደው ከደቀ መዛሙርቱም ከሌሎችም አገልጋዮች መካከል ወደዛች ከተማ ማንም እግሩን ሊያነሳ በማይፈልግበት በዛች ከተማ ግን ኢየሱስ ክርስቶስ ሊሄድ ወደደ ይላል። የሚገርም ነው። የጠፋውን ያን በግ ሊፈልግ ከሰማይ የወረደው ጌታ አሁን ደግሞ በኃጢአተኞች መካከል ያለውን ማንም ሰው ጩኸቱን የማይሰማውን የልቡን መሻት ማንም የማይረዳለትን ያን ሰው ይሰማዋል። ያን ሰው በሩቅ ያየዋል። አምላካችን ሁላችንንም ይሄን አየው፣ ሰማው፣ ወደሱ እንዲሄድ ወደደ። ዛሬ ከልደት ጀምሮ የምናከብረው ጌታ ወደኛ የመጣበትን በዓል ነው። እኛን የት አግኝቶን ይሆን? ኢያሪኮ ያ ወንጀል ባለበት ቦታ ተገኝተን ይሆን? ዛሬም ክርስቶስ በግልጽ ተመላልሷል። በመቅደሱ፣ በቤታችን፣ በሕይወታችን፣ በኑሯችን በደንብ አድርጎ የማያየው የማይመለከተው የለም። ስለዚህ አሁን እኛ በየት እንደተገኘን ይሄ ሰው በኢያሪኮ ሆኖ ያን ለመፈለግ ፍቅሩን ለመግለጽ ሰዎች በማይሄዱበት በጠበበው መንገድ ወደሱ መሄድ ጀመረ ይላል። የሚገርመው ግን ቀድሞ ያገኘው አንድ ማየት የማይችል አይነ ስውር ይላል። ምዕራፍ 18 በደንብ አድርጋችሁ ስታዩ መጨረሻው ላይ ይሄ ሰው ወደ ከተማዋ ሲገባ አይነ ስውር ነው፣ ማየት አይችልም። ከሰዎች የዕለት እንጀራ የሚፈልግ ሰው ነው። በመንገድ ላይ እግዚአብሔርን የሚፈራ ሰው ያደረገለትን አሜን ብሎ የሚኖር ሰው ነው። ይህንን ለዘመናት ስራው አድርጎ ይኖራል። አንድ ነገር ግን አስቡ፣ በዛ ቦታ ላይ ይህንን መንገድ ኢየሱስ ክርስቶስ መርጦታል። ይህንም ሰው ማን እንደሆነ ሰው አያቅም፣ የሚያውቀው ለማኝ እንደሆነ ብቻ እና በጣም ግርታ፣ በጣም የሰው ብዛት፣ ደግሞም ጩኸት ሰማና ማን ነው አላቸው። የናዝሬቱ ኢየሱስ ነው አሉት። አለ ኢየሱስ ክርስቶስ ነው አሉት። ልብ በሉ፣ አይነ ስውር ነው። ይኸውላችሁ በደንብ የሚፈልጉትን የማይረሳ እግዚአብሔር በየትኛውም መንገድ ላይ እንውደቅ፣ የትኛውም ድህነት ላይ እንኖር፣ እግዚአብሔር እኛን ማየቱን አይተው። ልክ ይህ ሰው አሁን እሱ መሆኑን ሲሰማ አንድ ነገር ተናገረ። የዳዊት ልጅ አለው። ከዳዊት እንደሚገኝ ያውቃል። የዳዊት ስር እንደሆነም ያውቃል። ከዳዊት ዘር ሰው እንደሚሆን ያውቃል። ነገረ ስጋዌን በደንብ አድርጎ አመስጥሮ የዳዊት ልጅ ክርስቶስ ሆይ ማረኝ ይለዋል። ምንድነው መጠየቅ የነበረበት? ስጠኝ ነበራል። እዚህ ጋር ፀሐይ መቆም ላይ ውርጩ ፀሐዩ አሰልችቶኛል፣ ጎርቶኛል። የሰው ፊት ምንም ባይኔ ባላይም ሰዎች አንዳንዶች በጥያቄ ይሳለቃሉ፣ አንዳንዶቹ ብዙ ነገር ይሉኛል። ከዚህ መንገድ ላይ አንሳኝ፣ ከድህነት ላይ አንሳኝ የሚል ጸሎት ቢያቀርብ ማንም ሰው የሚነቅፈው የለም፣ ስራው ስለሆነ ማለት። በኢየሱስ ክርስቶስ ፊት ግን ይሄንን አይደለም የጠየቀው። በመዳን ፊት፣ በሕይወት ፊት፣ በዘላለም ሕይወት ፊት
ስንቶቻችን ልመናችን በእግዚአብሔር ፊት ያማረ ይሆን? ምንም የሌለው ሰው መዳንን ፈለገ። በቃ ማረኝ አሉ። ስለዚህ ሰዎች እንደውም ንግግሩን ንቀውት ዝበል ይሉታል፣ ገፉት፣ ጣሉት። ማንም ሊሰማው አልቻለም። ብዙ ሕዝብ ይከተለዋል። ክርስቶስን ግን በደንብ አድርጎ የሚያየው ግን አልነበረም ይላል። አብሮ እያለ ትዝ ይላችኋል፣ በቤተልሔም ለመቆጠር እንደ ዮሴፍና እንደ ድንግል ማርያም ወደ ከተማዋ ያልመጣ የለም። ግን ክርስቶስን በቤተልሔም ያየ ግን የለም። ሲጠመቅ ከገሊላ ወደ ዮርዳኖስ መጥቶ ቀድሞ ሰልፍ ሆኖ ጉልበተኞች ይቀድሙት ነበር ይላል፣ ይገፉት ነበር ይላል። ዝም ይላቸዋል። ሁሉም ያልፈው ነበር ይላል። አቤት ትትን ነው! የማይታለፈውን ሰው ያልፈዋል። ሁሉ ተጠምቆ ከጨረሰ በኋላ ነው የሚለው መጽሐፉ። እንደው ዮሐንስ ምን አለ? ተገረመና እናንተ የማታውቁት በመካከላችሁ አለ ይላቸዋል። ከእኔ የበለጠው እሱ አለ እያላቸው ያልፉታል። እነሱ ስንቱ ተላለፈ ከአምላኩ ጋር በዚህ ዘመን ማለት ነው። እና አሁን ይሄ ሰው ልክ እሱ ከልቡ ነው የክርስቶስን ሰው መሆን እየሰበከ እየተናገረ ነው። በክርስቶስ ፊት ለመዳን የሚፈልግ ሰው ነው። ሌላ የዕለት እንጀራው አያሳስበውም። ከእግዚአብሔር ጋር መገናኘቱ ራሱ ትልቅ ጸጋ እንደሆነ ተረድቷል። እየኖረ ያለው በኢያሪኮ ነው። ግን ማንም አልሰማውም። ገፉት፣ ጣሉት። ግን ልብ የሚነካ ጸሎት ጸልዮ ነበርና አምላኩ ሰማው ይላል። ክብር ምስጋና ለስም አጠራሩ ይሁን። ማንንም እዚህ ጋር ባለባበስም በአቋቋምም በንብረትም በመልክም በሕይወትም ምን እንደምንሆን ምን ማድረግ እንዳለብን የማናውቅ መሰማቱን የማያውቅ የሚጮው ሰው አንዳንድ ጊዜ ይገርመኛል። ይኸውላችሁ እዚህ ስንመጣ ተናገርንም አልተናገርንም እየታየን ነው። አሁን ያየናል። እሱ ለምን እንደመጣን ያያል። ምን እንደፈለግንም ያውቃል። ሳንለምነው መሻታችንን መስጠት ማወቅ ይችላል። ሰዎች የገፉትን እሱ ግን አይገፋው። አየው፣ ሰማው፣ አንድ ድምፅ ሰማው አላቸው። ያን ሰው ጥሩልኝ፣ በደንብ አድርጎ ነክቶታል ልቤን፣ ሰምቼዋለሁ አለ። እንዴ ከዚህ ሁሉ የቱ ነው አሉ። እኔ ሆናለሁ፣ ምናልባት እኔ ጭኬ ነበር ይላል። ሌላው እኮ ነው እኔ ሆናለሁ ይላል። ጥሩ ነው። አንዳንድ ጊዜ ማለት ቆይ እኔ ነኝ፣ ቅድም ተናግሬ ነበር፣ ባለሀብቱ ስልጣን ያለው ሌሎችም ቀርበዋል። አይ ልቤን የነካው ሰው አለ። እኔ ሆን ቢሉም የለም አልሆነም። አንድ ሰው አለ። ማን ነው? ሰዎች ሁሉ ማን? የለም የዳዊት ልጅ ክርስቶስ ማረኝ ያለኝ ሰው አለ። ለካ ይህን ቃል የተናገረ የለም። እንዲሁም የቤተ ክርስቲያን ምን ጸልየን እንመለስ ይሆን? የቤተ ክርስቲያን የዕለት ትልቁ እንጀራዋ በየቀኑ የምናገኘው አንድ ሰው በቃ አቤቱ ማረኝ ነው። በቃ እግዚኦ መሐረነ ክርስቶስ አትሉም ቤተ ክርስቲያን ማለት ነው። ስለዚህ ሰዎቹ ዝም ሲሉ ምን አለ? አምጡ፣ ጥሩት። እዛ መንገድ ላይ ያለው ሰው ጸሎቱ ወደ ልቤ ገብቷል አለ። ኧረ እባካችሁ እዚህ ተቀምጠን እንኳን የጌታችንን ልብ የሚያገኝ ጸሎት እንድናቀርብ ይርዳል። ልክ ይህንን ቃል ሲሰሙ እኔ ልውሰድ የገፉት ሁሉ እኔ ላድርስ፣ ና አቤት። እግዚአብሔር ሲያከብረን አክባሪዎቻችን ይበዛል። እሱ ወደ የራሱ ሲያደርገን የጠላናቸው ሁሉ አገልጋዮቻችን ይሆናል። መጨረሻ ላይ መጣ፣ ቀረበ። ምንድነው የምትፈልገው አሉ። ምን ላርግልህ አለ። በኢያሪኮ የሚኖረው ወንጌል ያልተማረው በቤተልሔም በመጠመቂያ ስፍራ በየምኩራቡ ያልተገኘው የእጆቹን በረከት የቃሉን ስብከት ያልሰማው ይሄ ሰው ምን እንዳለ ታውቃላችሁ? አንተን ማየት ብቻ ነው ማየት ትፈልጋለሁ አለ። በጣም የሚገርም እኮ ነው። ለዚህ ሰው እንዲህ አይነት ጸሎት ማን ያቀርባል ብሎ አስባለ። ማየት ብቻ ፈልጋለሁ። እንግዲያስ እንደ እምነት ይሆንልህ እይ አለው ይላል። አይኖቹ ጌታውን አዩ። የአይንን ፈጣሪ ማየት፣ በጨለማ የኖረ ሕዝብ ብርሃን እንዲያይ የመጣውን ብርሃን ማየት፣ ክርስቶስን እየተከተለ መወረቅ፣ ሌላውን ሁሉ ረስቶ ክርስቶስን ማየት። አቤት ኢያሪኮ! ዛሬ በዚህ ከተማ ቅዳሴው፣ ጾሙ፣ ሰዓታቱ፣ ማህሌቱ፣ ኪዳኑ፣ ወንጌሉ፣ ዝማሬው በስቶልን ግን እንደ ገሊላ ሰዎች አይናችን ክርስቶስን የማይበት ዘመን ሆኗል።
ገንዘብ፣ ስልጣን፣ ሌላም ያልፈውን ነገር። ታዲያ በዚያን ጊዜ ይህ ሰው ተከተለ፣ ወደ ኢያሪኮ ገባ፣ ወደ ከተማዋ። አሁንም ዘኬዎስን ወዳለበት ስፍራ ሄደ ይላል። እንዴት አይነት ፍቅር ነው! ከላይ ከሰማይ ወርዶ በከብቶች በረት ተወልዶ እኛን ያለንበትን ድረስ በትሕትና የተገለጠ አምላክ ሰዎች እሱ ወዳለበት መምጣት ሳይችሉ በቤተልሔም በይሁዳ በመቅደሱ ያሉት ታውረው ባለበት አሁን በኢያሪኮ ክርስቶስን መራ። ምን አይነት ፍቅር ነው! በቤተ መቅደሱ በእግዚአብሔር ቤት ቁመን አይኖቻችን ሌላ እያዩ ማለት ነው። አሁን እሱ ባለበት እሱም ደግሞ ምንድነው ከተማዋ ተጨናነቀች። ይሄ ሁሉ የሰው ሕዝብ ብዛት ምንድነው? ማን ነው እንዲህ በሰራዊት ታጅቦ የሚመጣው አላቸው። ከሮማውያን ገዢዎቻችን መካከል አንዱ ነው አይደለም አሉት። ክርስቶስ ኢየሱስ ወደ ከተማዋ ገብቷል አሉት። ለካስ ይፈልገው ነበር። ምን ያዝ ደስታ ምን እንደሚያል ወደፊት ይሄዳል፣ ወደ ኋላ ይሄዳል። የሚወደውን የሚፈልገውን የተማረከለትን ገንዘቡን፣ ስልጣኑን፣ ሀብቱን፣ ቤቱን፣ ንብረቱን ትቶ በሱ ፍቅር ተይዞ ማንም ሊሰማው በማይችል ጩኸት የሚቃትተውን ሰው ፍለጋ የመጣው ሊያየው። ይሄ ሊያዩ ይፈልጋል፣ ያኛውም ጌታችን ሊያዩ ይፈልጋል፣ ወደሱ ይመጣል። ያኛው ደግሞ የትኛው ነው ብሎ ይፈልጋል። እንዲህ ነው ፍቅር። ታዲያ በዚያን ሰዓት ነበር። አሁን ልክ ወደ ከተማው ሲገባ ህዝቡ ብዙ ነው። እንደ አጋጣሚ ሆኖ ቁመቱም አጭር ነው። ተፈጥሮ ማለት ወደፊት ቢሄድ፣ ወደ ኋላ ቢሄድ፣ ወደ ቀኝም ቢሄድ፣ ወደ ግራም ቢሄድ ይህንን እውነት ይህንን ብርሃን የናፈቀውን አምላኩን ለማየት አልቻለም። ሰዎች ጋረዱት ይላል። አንዳንድ ጊዜ ሰዎች መጋረጃ ሆነውባቸው ያውቁ። አንተ ብሎ ጸሎተኛ፣ አንተ ብሎ ወደ ቤተ ክርስቲያን ተጓዥ፣ አንተ ብሎ ወንጌል ሰሚ፣ ለውጥ የማታመጣ ሁልጊዜ መንገድ ላይ ይሉናል። ሁልጊዜ ምንድነው ያመጣኸው ለውጥ ይሉናል። ፍቅሩ እኮ ለውጥ ነው። እሱንም ከመውደድ በላይ ምን ፍቅር አለ በምድር ላይ? ክርስቶስን እኮ በቃ ሩሩ፣ ቸር፣ የዋህ፣ አዳኝ ብለን የምንለው ፍቅሩ ብቻ ነው። በዚያን ሰዓት አሁን ይሄ ሰው ይሄ ሁሉ ነገር ሲሆን ሌሎቹ ሊስቁበት ይችላሉ። ምን ሆኖ ነው አሁን ይሄ ሰው? ልክ ነው። ችግረኞች፣ ማየት የማይችሉ በትክክለኛው መራመድ የማይችሉ ሰዎች ኢየሱስ ክርስቶስን ይፈልጉት ነበር። አዎ መድኃኒት ስለሆነ ማለት ግን ደግሞ በውስጣቸው ገንዘብ የማያክማቸው፣ ስልጣን የማያክማቸው፣ ምቾት እነሱን በትክክል የማያክማቸው፣ የህሌና ቁስል ያለባቸው፣ የነፍስ ረፍት ያጡ፣ በመልካም ማረፊያ ተኝተው እንቅልፍ የሌላቸውንም የሚያክማቸው ክርስቶስ ብቻ ነበር። ስለዚህ እነዚህም ይፈልጉታል። አሁን በዚያን ጊዜ ይሄ ሰዎች ጋርደውኛል ብሎ ቁመቱም አጭር ነው ብሎ ቢተው ይችላል። ወደፊት ወደ ኋላ አለ፣ ግን ምንም ነገር ሊያይ አልቻለም። አንዳንድ ጊዜ ክፋት ያሳጠረው ሰው ታውቃላችሁ፣ እድሜውን ሙሉ ምቀኝነት፣ ተንኮል፣ በምድር ያሉ ኃጢአት ሁሉ ቁመቱን ያሳጠረው ሰው ክርስቶስን ማየት አይችልም። በራሱ ሐሳብ ብዙ ሐሳቦችን ማለት በምድር ላይ ያሉትን የስልጣን፣ የገንዘብ፣ የተለያዩ የሚያምሩ ነገሮች ሰብስበው የያዙት ሰው ክርስቶስን ይጋርዱታል። ዛሬም ማለት ምንም ማየት አልቻለም። ስለዚህ ቀጥ ብሎ ወደፊት ሄደ። አንዲት የሾላ ዛፍ ተመለከተ። ለምን እዚህ አልወጣም አለ። ቁመቱ አጭር ነው። ዛፍ ለመውጣት ያለውን ችግር ታውቃላችሁ። ይወጣል፣ ይወርዳል። እንደው እንደ ቅዱስ ያሬድ አልተነገረለትም እንጂ ዘኬዎስ ስንት ጊዜ ወድቆ ይሆን? አንዳንድ ጊዜ ሰዎች ራሱ ምንድነው አሁን ይዘው ባለስልጣን ነው ምንድነው እንደዚህ ብሎ በቃ ይወርቃል ይነሳል ብለው በቃ ሰዎች የፈለጉትን ይበሏል። እሱ የወደደውን ማየት ይፈልጋል። አምላኩን ማየት ይፈልጋል። እባካችሁ በመቅደሱ እንደ አይነት እንደው አይን እግዚአብሔር እንዲሰጥ ሌላ እንዳናይ። ዛሬ እኮ አባቶቻችን እኮ በቅተው ራሱ በቅዳሴ ሰዓት ክርስቶስን ልክ በቀራንዮ እንደተሰቀለ ሆነው ያዩታል። እንደ ዮሴፍና እንደ ኒቆዲሞስ ሆነው እንደዚህ በቃ በደንብ ያዩታል። ለአንዳንዶች በበግ በአምሳለ በግ አምሳል ዮሐንስ እንዳየው ያዩታል።